እንግዲህ ከወትሮ በተለየ ነጭ ልብስ ለብሰን የመጣ ነው። ለምን እንደሆነ መገመት አያዳግታችሁም ብለን እናስባለን። ስክሪናችን ላይም ተጽፏል። የመቅዲ ቤቢ ሻወር ነው። መቅዲ ለመውለድ እየተዳረሰች ነው። ስለዚህ ቤቢ ሻወሯን እንግዲህ ሞቅ ደመቅ አድርገን እኛ የስራ ባልደረቦቿና ቤተሰቦቿ እዚሁ ስቱዲዮአችን ልናከብር ነው። መቅዲ እስካሁን ድረስ ምን እየተደረገ እንደሆነ አታውቅም። ስራ አለኝ ብላ ነው እዚህ ስቱዲዮ የምትመጣው። ስትመጣ ነው ሁሉን ነገር የምታየው። እኔ የሷ ስሜት እየተጋባብኝ ነው መሰለኝ። ነርቨስ አደረገኝ። በጣም ያስጨንቃል። ከዛ በፊት ብዙ እንዳናወራ በጣም ትልልቅ የተከበሩ እንግዶች አሉ። እንግዶቻችንን እናስገባቸው። እንኳን ደስ አላችሁ። እኔ ግን የሚገርማችሁ ነገር መቅደስ መስላኝ እግዚአብሔር ልሮጥ ነበር። እንመሳሰላሉ በጣም እኛንን እንደ ሰርፕራይዝ ምን ደረገው ብያለሁ። ሁላችሁም የሷ በጣም የመቅዲ ነገር አላችሁ። ሁላችሁም ላይ እሷ ያየን ነበረ። ማየ ታወቀ ነው ያ የእናት ነገር። እሷ ግን በተለይ ወልዳም ቢሆን መተሽ ውስጥ ማድረግ የምትችል ይመስለኛል። እኔም በለሽከታ አረፍ በሉ። እንኳን ደህና መጣችሁ። ደህና ቆያችሁ። እሺ እንኳን ደስ አላችሁ። ደስ ብሎናል እንደዚህ በደስታ ስለተገናኘን። ደስታ ደስ ይላል አይደል? በባህላችን የአጥሮፍ አትስማሽ ይባላል። እቤት እንዴት ነው የገንፎ ዝግጅት ምናምን አልጀመራችሁ? ከሆነማ ተጠናቋል አይደል? ተጠናቋል። እንግዲህ ቤተሰብ እያለን ያስተዋወቅናቸው እነሱ ግን ስማቸውን ያስተዋውቁን አይደል? እሺ አመሰግናለሁ። የመቅደስ ደበሳይ እናት ነኝ። መቅዲ አሁን ለሷ ሁለተኛ ልጇ ማለት ነው። ለእርሷ 12 ለኔ ደግሞ 12 የልጅ ልጅ። በስማም ታድለው ገና ነው። ግን እኔ እንደ መቅዲ እናት ለማለትም በጣም በማያስደፍር ደረጃ ነው። የእህቷ ብልም ራሱ ይቀላል ባይቀርብም ለዛ ልጅነት ነው። እኔ አሁን አንቱ ማለት ራሱ ይከብደኛል። ስለዚህ አንቺ እያልን ብንቀጥል ችግር የለም። የመቅዲ ኮፒ ፔስት። አመሰግናለሁ። ህይወት ደበሳ ይባላለሁ። የመቅዲ ታላቅ እህት ነኝ። ጽጌረዳ ደበሳ ይባላለሁ። የመቅዲ የመጀመሪያ እህት ነኝ። የመጀመሪያ እሺ አለም ደበሳ ይባላለሁ። የመቅዲ ሁለተኛ እህት። ስምረት እንዳለባላለሁ። የመቅዲ ያጎቷ ልጅ ካዝን ያው እህት ነው እኮ። እስቲ መቅዲ ምን አይነት ልጅ ናት? እስቲ እንዴት ነው ያሳደግሻት? ማዬ ካንቺ ልጅም። መቅዲ ያው መልካም ልጅ ናት። ጥሩ ስነ ምግባር ያላት ልጅ ናት። የዋህ ናት፣ ደግ ናት፣ አዛኝ ሩህሩህ ናት። በጣም መልካም ልጅ ናት በእውነት። እና እኛም ስናሳድጋቸው ልጆቻችንን ያው በጥሩ ስነ ምግባር ነው። አንድ ነገር ግን ተረስቷል። ኮሜዲያን ናት ቢለው ይጨበር። እኔ አሁን ከስራ አብሬያት ከመስራት ጨዋታም እንደዛ ናት። ኮሜዲ ናት። ያው ከልጅነቷ ጀምሮ ተጫዋች ናት፣ ኮሜዲ ናት። በጣም ይሄን ሙያ ራሱ ትፈልገዋለች በልጅነቷ ጀምራ። በትምህርት ቤትም ያው የምሰራበት ትምህርት ቤት ነበርና እዛ ውስጥም ራሱ ድርሰት በጣም ጎበዝ ነበረች እና የጋዜጠኝነት ስራ በጣም ትጽፍ ነበር ራሱ ጽሁፏ በጣም። እና አንቺ አንድ ድንበሩ የሚባል አማርኛ መምህር አለ፣ ሳላመሰግነው አላልፍም በዚህ እና ድርሰት ጻፊ ይላታል። ትጽፋለች፣ ጽፋ ታመጣለች። ይሄ ከማንም ከጋዜጠኞች ላይ እየገለበጥሽ እያመጣሽ አንቺ እንትን ትያለሽ ይልና ውጪ ብሎ ያባረራታል። እኔ እዛው ስለነበርኩኝ ተጠራው እና ከሰው አጽፋ ነው ያመጣችው ምናምን አለ። እሷ ሰው አጽፋ ማታቀም ራሷ ናት የምትጽፈው ምናምን አልኩና ቁጭ አርጎ ክፍል ውስጥ ሲጽፍ ከዛ የበለጠ ጽፋ ሰጠችው። ከበፊቱ የበለጠ አንቺ ወደፊት በቃ ጋዜጠኛ ነው የምትሆኚው ይላት ነበረ። ከጋዜጠኝነቱ ባሻገር ምን ራሱ ሁሌ ታገኛት ስራ ላይ ሁላችንም እዚህ ስቱዲዮ ስትሆን እኔ ካራክተር ነው የምላት። በቃ የራሷ ምንም ትችላለች። እህቶች ደግሞ ምን አይነት እህት ነች መቅዲ? ምን ለየት ያለ ባህሪ ያላት? እኛ ስቱዲዮ በጓደኝነት በስራ ባልደረብነት በደንብ እናቃታለን። ከእናንተ ደግሞ በጣም የምትገርም ልጅ ናት። የምትገርም እህትም ናት። በብዙ ነገር ብዙ መልካም ነገር አላት። ሰፊም ናት ለብዙ ነገሮች። አዋቂም ናት። እንደ እድሜዋ አይደለችም። መልካም እህት ናት። በቃ ጥሩ ስለሷ መግለጽ እኔ ከብደኛል። ንጽህና ላይ በጣም ኃይለኛ ናት። እዛ ላይ ይሄ ባህሪ አላት። ከዛ በተረፈ በጣም ኮሜዲ ናት። ብዙ ነገር ሰርፕራይዝ ታደርገናለች። ታላቅ እህት ነሽ። ገርፈሻት አታውቂም? አውቃለሁ። እሱን ንገሪ። አስቸጋሪ ነበር። አንድ ያደረገችው ምንድነው ከትምህርት ቤት ስትመጣ በጣም እንደነገርኩሽ ንጽህና ላይ ፐርፌክት ናት በደንብና ከትምህርት ቤት ጠዋት ስትሄድ በቃ በደንብ ቦርሷ በየቀኑ ነው የሚታጠበው። ጫማዎቿ በየቀኑ ሳይሆን በየደቂቃው በህይወት የማረሳው እንደ ሚሞሪም ነው። ረጅም ጊዜ ነውና
ጫማውን በደንብ አጥባ ፍሪጅ ላይ ያስቀመጠችው ቀን አይረሳኝም። ምን እንዲሆን ነው እና ኪችን ስገባ ፍሪጅ ላይ አስቀምጣ ጫማውን አገኘሁ። በጣም ተናደርኩኝ። መታወጥ ይሄ ያስመጣል። አዎ የዚህን ያህል ናት። በቃ መሬት ቢቀመጥ ይቆሻል የምትል ናትና ይሄ በጣም ማረሳው እንደ ታላቅነቴም የተቆጣት የመታወት ቀን በጣም የሚቆጨኝም ቀን ነው። በዚህ አጋጣሚ ይቅርታ ጠይቃታለሁ። ተጫዋችነቷ ተጫዋች ናት ማለት ባህሪዋ ሁኔታውን ትመስላለች ማለት ከትልቅ ሰው ጋር ስትሆን በቃ ሲሪየስ የሆኑ ጨዋታዎችን እንደዚህ እንደ ባህሪሽ ነው የምትይዝሽ እና በጣም ጥሩ ልጅ ናት። እኔ በጣም መልካም እህቴ ናት። ሚስጥረኛም ጓደኛዬም ናት። በጣም ሚስጥረኛሞች ነን። ያው በእድሜም ስለምንቀራረብ በ2 አመት ነው የምንለያየው። መቅዲ ለየት ያለች ናት። ከኛ ቤት ኮሜዲም ናት። እጅግ በጣም ቀልደኛ ጥሩም ናት። በዛው ልክ ደግሞ ጥሩ ናት። የሚገርምሽ እኛ የቤታችን የመጨረሻ ልጅ እንበላት እንጂ የሁላችንም ታላቅ ናት። እንግዲህ መቅደስ የምታውቀው ቀረጻ እንዳላት ነው፣ ስራ እንዳላት ነው የምታውቀው ስቱዲዮ ስትገባ። ስለዚህ በልብሷ ተዘጋጅታ ነው የምትመጣው። በጣም ዛሬ ስለ ጤናው ልትሰራ ነው። ስለ ጤናው ልትሰራ ነው። ስናገላት ነው ያልነው ዛሬ ወደኛ እንዳትጠጋ። ይታሉ ታዲያ ጥያቄውስ ቃል እናስገባት ይሄዱ ትንቀጠቀጣለች። አይዞሽ ወይኔ ፍቅር በቃ በቃ አይዞሽ እንዴ ነግቢ ፊቷ ፈረሰ። አይ በቃ መቅዲ እንዴ እዚህ ብዙ ሰርፕራይዝ እንግዳ እኮ ነው ያለች። በጣም ሙሽራ መስራት አይዞሽ መቅዱ እንዴ እንደምንሰንሽ ነይ በግስት እግዚአብሔር እንደዚህ ያለ መልኩሽ እንኳን ደስ አቤት በስማም አንዳችሁ ማታስታውሱ ለምን ያገለልሽ ይመስልሻል? እንኳን ደስ አለሽ። እንኳን ደስ አለሽ። እንዳይመታሽ ቃልዬ ነው ቃልዬ አንዴ ወደ ክብር ልትሽራሽ ልትቆጣ ነው። ቃልዬ ታለሽ ትላል ሳትነግሩኝ። እንኳን ደህና መጣሽ መቅዲ። እንኳን ደስ እንኳን ደህና መጣሽ። ሰርግ ነው የሚሆነው አልኩኝ እኮ ስገባ ሰርጓንም ታዲያ በጣም ጀርባውን አስከትቼ እዚህ ባመጣት እንደዚህ አዙረሽ አሁን ነይና የተዘጋጀልሽ ልብስ አለ። ያው ካለበስንሽ ስለምታውቂ እንደበሽም ነበር። ነይና እነዚህ ቀይረን እንመጣለን። እስከዛ ግን እስከዛ ክራውኗ ይደረግልኝ። ወይ ሲያምርባት ደግሞ እንኳን ደስ አለሽ መቅዲ። በቃ አንቺ መቅዱ ሆድ እያስባስሻቸው እኮ ነው ዛሬ ደስታ ቀን ነው። ምራጭሽና ቀይራ ደግሞ ትመለስ አይሻልም? ይመስላል ድንገት ስለሆነ ዝንጥ ትበልና ደሞ ትምጣ። በጣም አመሰግናለሁ በጣም። እኔ እንጃ ስፊት ይኖረው ቢሆን ኖሮ ሁሌም ቦታ ማስበው ከሱ ጋር ነውና ብዙ መልካም ነገር ሲመኝልኝ ስለነበር አስፊት ቢኖር ደስ ይለኝ ነበር በጣም። ለዛ ነው ሞር ስሜታዊ ሆንኩት።
የሁላችንም ስሜት ነው። በተለይ ደግሞ በቅርበት ስቱዲዮ ያለውን ስራ አብራችሁ ስለምትሰሩ በጣም ትርጉም ይሰጠዋል ብዬ አስብ ነበር። እሱ ቢኖር የእግዚአብሔር ፍቃድ ባልተደረገልኝ እያልኩ ነበር እስከሚመጣ ድረስ። ያው ሁሌ የተለመደ ነገር ስለሆነኛ ቤት ተሽሎት እስከሚመጣ እግዚአብሔር ብሎ ምንም ነገር ባልሆነ እያልኩ ነበር ማስበው። ምንም ልቤ ውስጥ የለም በቃ ሲመጣ ነው የሚሆነው እያልኩ ቀን ቆጥር ነበርና ያው እግዚአብሔር እንግዲህ የፈቀደውን ነው የሚያደርገው። እግዚአብሔር ጤናው እንዲመልሰው እመኛለሁ። በጣም አስፈልጊ ያሾፍብኝ ነበር ደህና ዛሬ ቢኖር መልካም ይሁን። አስፍዬ ቢኖር በጣም ደስታችን ነበር ለሁላችንም። እውነት ነው ግን በመካከል ባይገኝም እኔ ትላንትና የማውራት አጋጣሚ ነበረኝና ቀድመን እናክሰው ነበር ይሄንን ፕሮግራም። በጣም መልካም ምኞቱን ገልጾልሻል። ብዙ ጊዜ ስጠይቅ ነበር አስፍዬ ለመቅዳት ታደርጉላትም እንዴ ሲል ነበር። አላልኩሽም እንጂ ሆስፒታልም ስንገናኝ ብዙ ጊዜ ያነሳው ነበርና የዛሬውን ቀን እዚህ ቦታ ላይ ቆሞ ከኛ ጋር ባይሆንም አስፍዬ በጣም ከምንም በላይ ደስተኛ ነበር። እኔ ደህና ነኝ፣ በጣም ጥሩ ነው ያለሁት። ግን ወልጃሽ እንደደረሰ ያቅ ስለነበር አስፍዬ ይሄ ቀን እንዲያልፍ እሱም ፍላጎቱ አልነበረም። እውነትሽን ሁላችንም በቦታው ቢኖርና እዚህ ከኛ ጋር ደስታሽ ቢካፈል ደስ ይለን ነበረ። ዛሬ ደስታ ቀን ነው። ሁላችንም የተሰበሰብነው ለአንድ አላማ ነው። የመቅዲ የአጥር ወፍ አትስማሽ፣ በፈረንጆቹ ደግሞ ቤቢ ሻወር ነው። መቅዲዬ ደስታ ነው ዛሬ እንግዲህ የሁለተኛ ልጅሽ ቤቢ ሻወር። እኛ በጣም ደስ ብሎን ቤተሰብም ደስ ብሏቸው ነው እና እዚህ ያለ ነው። ወደ ደስታ ብንቀይረው ብንጫወት። አዎ ደግሞ አስፊቲም በጣም ጓጉቻለሁ ልጇን ለማቀፍ ብሏል። ስለዚህ ደስ ይበልሽ እሱን እያሰብሽ። አዎ አመሰግናለሁ። አቅ ነበር ያው ማለት ሁሉ ጊዜ የተለመደ ነገር ስለሆነ የምንሰራበት ተቋም ውስጥ ብዙዎቻችን ለመውለድ ስንቃረብ ሌሎችም ደስ የሚሉ የደስታችን ሁኔታዎች ላይ አብሮን ከጎን የሚቆም በሀዘናችን በምንወድቅበትም ጊዜ አብሮ እንደሆነ አምናለሁ። ግን እኔ እንጃ ብቻ በዚህ ጊዜ ይሆናል ብዬ አልጠበቅኩም ነበር። ሁሌ ነበር የምለውና ትንሽ ለመውለድ በደንብ በቃ ስቃረብ ለመውለድ 1 ሳምንት ወይ 2 ሳምንት ሲቀረኝ ይሻላል ነበርና እንደዚህ አልጠበቅኩም። እውነት ለመናገር ትርጉም አለው ሁሉ ነገር በህይወታችን ሲሆንና ምናልባት ለኔ በጣም ብዙ ትርጉም ነው ያለው። እግዚአብሔር አምላክ ከብዙ ነገር የዛሬ አመት በጣም ብዙ ከባድ ፈተና ውስጥ ነበርኩና እግዚአብሔር ያንን ሁሉ አሳልፎ የሆነ በቃ የማያልፍ ጊዜ የሚመስል ወቅት አለና የዛን ሰዓት በቃ የእውነት ጠይቄው ነበር ፈጣሪን። በቃ ማለት አያልፍም ይሄ ነገር ወይ አበቃም ብዬው ነበርና አንድ አባት ያሉኝ በጣም ትልቅ ነገር ነበርና ልጄ ሁሉም ያልፋል፣ በጣም በደስታ ነው ከዚህ በኋላ የምትኖሪውና እግዚአብሔር ልጅ ይሰጥሻል። ከዚህ በጣም በፈተና በመከራ ጊዜ አብሮሽ ከነበረ ሰው ልጅ ታገኛለሽ እና የዛሬ አመት ልጅሽን ይዘሽ ነው እዚህ ቤተክርስቲያን የምትመጪው ብለውኝ ነበር። እውነት አይመስልም ነበር በሰዓቱ፣ ምክንያቱም በጣም የፈተና ጊዜ ስለነበረ ለኔ አልመሰለኝም ነበር። ግን የእውነትም ልክ በአመቱ እግዚአብሔር የልጅ እናት ያውም የሴት ልጅ እናት አደረገኝና እግዚአብሔርን አመሰግናለሁ። እግዚአብሔርን አመሰግናለሁ። ከዛ ውጪ በሞገስ በጸጋ ሳይገባኝ በጣም ብዙ ሰዎች ከጎኔ ሆነው በደስታ ያብረውኝ ሆነው አንዳንዴ ለመከራ የነበሩ ተገልብጠው ለመልካም ነገሮች አደረገ እግዚአብሔርና በዛ ውስጥ ሰዎች አሉ፣ በእግዚአብሔር ውስጥ ሰው አለ፣ በዛ ውስጥ የምንሰራበት ተቋም አለና ሁሉንም አመሰግናለሁ። በቃ ዛሬ ለምንደርስበት ለምንደሰትበት ላገኘነው ጸጋ በረከት ሁሉ የሁሉም ሰው አስተዋጽኦ ነው። የስራ ባልደረቦቼ፣ የቤተሰቦቼ፣ የልጄ ባለቤቴ ሁሉምና በጣም አመሰግናለሁ። አመሰግናለሁ። እኔ በዚህ ልክ ቃላት ሲያጥራት አይቻላልም። ለራስ ሲወለከ በጣም ያንሳል አይደል? ቃል ያጥራል። በጣም ያምራል። በጣም እንደዚህ አልጠበቅኩም ነበር። በጣም እሺ፣ ያው ሳትመጪ በፊት መቅዲ ስላንቺ እያወራን ነበር ከቤተሰቦችሽ ጋር በጣም ደስ የሚሉ ነገሮችን ሲነግሩን ነበር። እንደውም እህትሽ አንድ አጋጣሚ እየነገረችን ነበር፣ ፍሪጅ ላይ ጫማ ያስቀመጥሽበትን ብዙ ነገር እየሰማን ነበር። በስማ አሁን ለነገሩ አሻሽያለሁ፣ ተሻሽሏል። ከፍሪጁ አሁን ምን ላይ ሆነ አይተቻለሁ። ተማሪ ያለው ነው መቆሸሽ የሚባል አልወድም ነበርና ገርፊያት አለና ይቅርታ ጠይቃለሁ ተብለሻል። በጣም እሱንም ሳልን የቤቱን ላርጎ የቤቱን ሳሙና እኔ ነበርኩ የምጨርሰውና ሁሌ ትማረርብኝ ነበር።
በጣም ኃይለኛ ነበረች። እሷ ጋር ነው ብዙውን ጊዜ ሃይ ስኩል ቦሌ ስለነበር ቦሌ ኮሚኒቲ ቀረብ እንዲለኝ። መቅዱ በጣም በጣም ደስ ብሎኛል ለዚህ ክብር ስለበቃሽ። እውነት በጣም ምኞቴ ነበረ። የምትገርም እናት፣ በተለይ ለልጇ የምትንሰፈሰፈውን ነገሯ በጣም እኔ ብዙ ጊዜ ማስተውለው ከሷና በጣም መልካም እናት ነሽ። እግዚአብሔር ደግሞ አሁንም የልጆችሽ እናት ያርግሽ። በእውነት በጣም በጣም ከልቤ በጣም ደስ ብሎኛል። ልጅሽን አቅፈሽ ደግሞ ለመሳም ያብቃን። ሁላችንም በጣም ነው መወድሽ መቅዲ። አሜን አሜን። ትንሽ ስሜታዊ ሆነን መሰለኝ፣ ግን በጣም ደስ ብሎናል። መቅዱ በጣም ጠንካራ፣ ከዛ ደግሞ ባለፈ ተጫዋች የስራ ባልደረባ ነሽና ትንሽ ከፍቶሽ ደብሯት ካየን በቃ አምነን የሆነ ነገር ሆኗል ማለት ነው። እና ልጄ ደካማ ጎኔ ነው ትላለች ሁል ጊዜ እና ስልክ ይዛ ስልኩ ላይ እንደዚህ ዙም እያደረገች እያየሽ ከሆነ በእርግጠኝነት አምነን ነው በቃ እሱን ታያለች። እሱ ለምዶባት ስራ ላይ የማይታችሁ ከሆነ በሆነ ነገር ስለ ጤናው ወጣ ከልጅ ጋር የተያያዘ ነገር ከሆነ ታይ እንደሱ አትበይንላታለን እንደውም ብዙ ጊዜና ልጇ በጣም ጉልበተኛዋ ነበረ። መቅዲ በጣም ደስ ብሎኛል። ከአንድ ልጅ ላይ አይንሽን አንስተሽ ለሁለተኛ ልጅ እግዚአብሔር ሊያበቃሽ ስለሆነ በጣም ደስ ብሎኛል። የሴት ልጅን ውበት ደግሞ ምንም ብዬ ልነግርሽ አልችልም። በአመቱ እርጉዝ ነው የምትሆኝ። ሴት ልጅ የቀመሰ እንደዛ አይደል ብላ መቅዲ እግዚአብሔር የሚወደውን የሚፈልገውን ነው በልጅ የሚባርከውና እንኳን እግዚአብሔር ባረከሽ፣ እንኳን ለዚህ ቀን አበቃሽ። በጣም ነው የምንወድሽ። አመሰግናለሁ መቅዲዬ፣ እንኳን ደስ አለሽ። ለዚህ ክብር ስለበቃሽ በጣም ደስ ብሎናል። ድጋሚ እናት መሆን በራሱ ትልቅ ነገር ነው። ሁለተኛ ልጅ ደግሞ ሲመጣ ሌላ የራሱ በረከት ይዞ ይመጣል። እንኳን ደስ አለሽ መቅዲዬ። አመሰግናለሁ። እሺ ልጅሽን ለማየት ያብቃል። አሜን አሜን አሜን። እኔ መቅዲዬ ስላንቺ ለማውራት እውነት በጣም ይከብደኛል። አንዳንድ ጊዜ ሰውን በየቀኑ ስታገኙት አብሮ ሲሰራ አብሮ ሲዋል ብዙ ነገሮችን እዛው እናወራቸዋለን። ግን መቅዲ በጣም ጠንካራ ሰው ናት። እንደ ሰራተኛ የመጀመሪያ የእርግዝና አካባቢዎቿ ጀምሮ ከዛ በኋላ እኔ እርግዝናን አውቀዋለሁ። ከአንድም ሁለት ጊዜ ሁለት ልጆች አሉኝ፣ ሁላችሁም ታውቁታላችሁ። እና እነዛን ከባድ ጊዜዎች የምታልፍበት መንገድ በጣም ነበር የሚያስቀናኝ። እኔ በሆን እንዴት ነበር ማልፈው ብዬ ሳስበው በጣም እገረማለሁ። መቅዲ በጣም ጎበዝ ጠንካራ እናት ነሽ። እሱም በብዙ መንገድ ነቃልዬ የምንለያየም ነብሩታይትም ገልጸውታል፣ እንዲሁም ቤተሰቦችሽም። እና እኔ ግን በራሴ ያለፍኩበትን የመጣሁበትን መንገድ ስለማስታውሰው ያንቺ ጥንካሬ በጣም ያስደንቀኛል። እስከ መጨረሻው ሰዓት ድረስ ትንፋሽሽ እያጠረ ሁሉ ትሰራለሽና እሱ ነገርሽ በጣም ነው የሚያስቀናኝ። ለብዙ ሰዎችም ምሳሌ መሆን የሚችል ነው ብዬ ነው የማስበው። በጣም እኔን የምታዝናኝ እንደው ለምኛት ነው ሁሉ ስራ የምሰራውና በጣም ነው የምታስቀኝ። እንደ ሊያ ግን አትሆኑ ማለት ሊያ በቃ ኤዲቲንግ ላይ እስክንቸገር ያው ታይትለኛለች። ካራክተር ናት እኮ። ከዛ ስሜት ወጣ እኔን ትቆጣለች እኮ። እኔ በጣም ከየት እንደምታመጣው ከየት እንደምትፈጥረው የለም እኮ ስክሪፕቱ ላይና ምንም ነገር አይደለም። ልታጎይብኝ ነው። አይ አይዞሽ አለው መለሳለች ጥሩ አለው በስልክም ቢሆን ትገቢያለሽ። በሰላም ተገላገይ። እንግዲህ ልጅሽን አቅፈሽ ደግሞ ተመልሰሽ እስክንገናኝ እንጓጓለን። አሜን። እሺ መቅዲዬ፣ ወድሻለሁ ልጄ። ተባረኪ። መልካም ልጅ ነሽ፣ ትሁት ነሽ፣ ደግ ነሽ። በጣም 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 ለሴቶች ተምሳሌት ነሽ። በእውነት ጠንካራ ናት። እግዚአብሔር ደግሞ እንግዲህ ፈጣሪ እመቤቴ ማርያም ያምነንዬ እናት መልካም ተገላግለሽ ከነ ልጅሽ አሜን ቤታችን እንድትገቢ እመኝልሻለሁ ልጄ። አሜንማ። መቅዲዬ እህቴ እንኳን ደስ አለሽ። በእውነት በጣም ነው ደስ ያለኝ። ያው የስራ ባልደረቦችሽም ገልጸውታል። ሞር ደግሞ እኔም እንደ እህት አምነን ላይ ያላት እንትን በጣም ያስጨንቀኝ ነበር። በቃ በጣም ነው የምትረበሸው። ወይ እንደዚህ አመመው እኮ እንደዚህ ሆነ፣ በቃ ልጄ እንደዚህ አንድ ነገር እንዲህ ቢሆን ምናምን በጣም ነው የምትረበሸው በሱና እስቲ ወይ አንዱ ልጅ በቃ ቢያንስ እንኳን የእናትነት ፍቅር ባይቀንስም ሁለት ሲሆን ይሻላል። በቃ አይንሽን አንሺ፣ አይኑን እኮ እያየሽ ነው እላታለሁ በጣም እና አሁን ደግሞ እንግዲህ የሁለተኛ ሴት ልጅ እናት ልትሆን ነው። በጣም ደስ ብሎኛል። ሰላም ተገላገይ። ወድሻለሁ መቅዲዬ፣ በጣም ወድሻለሁ። እጅግ በጣም የምወድሽ የማከብርሽ እህቴ ነሽ። ለኔ ሁሌ ቅድም እንዳልኩት ነው ታላቂ ነሽ፣ መካሪ፣ አስተማሪ ሁሉ ነገር ነሽና ዛሬ ለሁለተኛ ልጅ አብቅቶሻል። እመቤቴ ማርያም የምታከብሪ የምትወጁ አምላክሽ ለዚህ ክብር አብቅቶሻል። ያጥር ወፍ አትስማሽ አትስማሽ። ልጅሽን ወልደሽ ለመሳም ያብቃል። አሜን አሜን። አለም ታላቅየው እየገረፍሽ እዚህ ያደረስሽው ደግሞ እኔ መቅዲ ቅመም ነው ምላት። ቅመም ናት፣ ማጣፈጫ ናት፣ ጣፋጭ ናት። ከልጅነቷ ጀምሮ ሁሉ ነገሯ ቅመም ነውና አንደበትም የለኝም። እመቤቴ በሰላም ሁለት አርጋት
አቅፋ ለመውጣት ያብቃት። አሜን። መቅዲዬ እንኳን ለዚህ ቀን አደረሰን፣ ለዚህ ቀን አበቃን ሁላችንም ቤተሰብ እና እመቤቴ ትቅረብሽ፣ ያጥሩ አትስማሽ። እወድሻለሁ። እኔም በጣም አመሰግናለሁ። በጣም እግዚአብሔር ያክብርልን። ያው አሁን ትንሽ ስለተረጋጋው ለነገር በጣም አመሰግናለሁ። ያው ሁሉ ጊዜ እናትነት በጣም ከባድ ነው የምለው እኔ ሁሌ በቃ በጣም ብዙ ነገሮችን እችላለሁ፣ እሸከማለሁ ወይም የመቻል አቅም አለኝ ብዬ አስባለሁ። ግን እናትነትን መሸከም በጣም ይከብዳል። እግዚአብሔር ይመስገን። በጣም አመሰግናለሁ እናቴ። በተለይ ቻይ ናት በቃ እናቴና ስበሳጭም ስቆጣም ሲደክመኝም የሆነ ነገር ስከፋም እናቴ ላይ ነው የምወጣው። ለልጄም እንደ እናት ሆነሽ አብረሽ ስላለሽ አሁንም አይዞሽ ከጎንሽ ነኝ አብሬሽ ነኝ ሁሉ ጊዜ ስለምትይ ስላለሽም ነው ነገ ልጅም ለመውለድ ምንም ሲታሰብ እናቴ ያለች እህቶች ያሉ የሚለው ነገር ኩራት ነውና በጣም አመሰግናለሁ እናቴ። ኑሪልኝ። እውነት ዛሬ የብዙ ቀኑን አመሰግናለሁ። ኑሪልኝ። አንቺ ይቅርታ ብዙ ነገራችን እናት እህቶቼ በቃ ሁሉ ነገሬ ናቸው። በጣም ቅርቤ ናቸው። ያው እንዳሉት እኔ እንደውም ቁጡ ነኝ ይመስለኛል እዚህም ቤትም ግን እኔ እንችለው በቃ መልካም በመሆን ጥሩ በማሰብ ባለቤቶቻቸው በጣም መልካሞች ናቸው። ከጎን በመሆን ጥሩ ቤተሰብ እግዚአብሔር ሰጥቶናል አባቴ። ከዛ ደግሞ መወለድ አይደለ ሌላ በስራ የምናሳልፈው ረጅሙን ምናልባት ከቤት ከምናሳልፈው ጊዜ የበለጠው ስራ ላይ ነው የምናሳልፈው። የስራ እህቶቼ ናችሁ ሁላችሁም ህይወቴ ላይ በአንድም ሆነ በሌላ መንገድ በጣም ትልቅ አስተዋጽኦ አላችሁ ሁላችሁም እውነት ለመናገር እና ሁላችሁንም በጣም አመሰግናለሁ። በቃ በድካማችን አብሮ ነው የሚቆመው፣ በብርታታችን አብሮ ነው። ከባድ ጊዜዎች ሲሆኑ አይዟችሁ ታልፉታላችሁ። በተለይ እንደ ሴት አለቃችንን በጣም ነው የማመሰግነው። እኔ እንጃ በቃ ቃላት የለኝም። ያው ሁሌ ስለምናገር ለነገሩ አመሰግናለሁ ስለምል እንደዚህ ባማረ ሁኔታ በቃ ደስ የሚለኝን ነገር ሳይገባኝ ተገብቶን አይደለም አንዳንዴ ብዙ ነገር የሚሆንልንና ሳይገባን አክብሮን አንደኛ ስክሪን ላይ ከማውጣት ጀምሮ ብዙ ተቋማት ፊታችን ሲቀየር ሰውነታችን ሲበለሻሽ ስክሪን ላይ አትወጡም ብለው ከስክሪን የሚያወርዱ በጣም ብዙ ተቋማት አሉ። በተለይ በእኛ ሙያ ላይ የኛ ቤት ግን የበለጠ ጌጥ ነው። ልብሳችን ተመርጦልን የሚመቸን ጫማ ተደርጎ ልክ እንዲህ ባማረ ሁኔታ ደግሞ ለሌሎችም ትልቅ ምሳሌ የሚሆን ቤት ነውና በጣም አመሰግናለሁ ኢቢኤስ ቴሌቪዥን። በጣም ሁሌም ከጎኔ ስላለ እኔ ብቻ አይደለም የብዙ ሰዎች ቤት ነውና እግዚአብሔር ያክብርልኝ። በቃ አስፊት እወድሃለሁ። ያሬድ ማናለብ እባላለሁ። የሽያጭ ክፍል ኃላፊ አሌክዛንድሪያ ቶዮታ። አሌክዛንድሪያ ቶዮታ በአሌክዛንድሪያ ከተማ ቨርጂኒያ ስቴት የሚገኝ የቶዮታ ዲለርሺፕ ነው። በአሌክሳንድሪያ ቶዮታ ብዙ መኪኖች ይኖሩናል። ከነሱ ውስጥ አንዱ ኮሮላ ሃችባክ ነው። ከዛ በኋላ ራፎሩ ብዙ ሰው የሚነዳው ራፎር አለን። ግራንድ ሃይላንደር 2024 አዲስ የመጣ ነው። ፎርራነር ፉል ኤሌክትሪክ BZ4X ይባላል። ከዚህም በተረፈ ቬንዛ ይኖረናል። ብዙ አይነት ሲያናዎች አሉን። ስለዚህ መታችሁ በሀገራችሁ ቋንቋ ተገልግላችሁ በሰላም ደስ ብሏችሁ እንሸኛችኋለን። እጅግ በጣም ብዙ አበሻ ከስተመር ነው ያለን። የመጡትም መጥተው የገዙትም ሰዎች ደግሞ ጓደኞቻቸውን፣ እህቶቻቸውን፣ ዘመዶቻቸውን፣ ቤተሰቦቻቸውን ይልካሉ ማለት ነው። ስለዚህ እጅግ በጣም ብዙ ከስተመር ነው እኛ ጋር የሚመጣው። አሌክዛንድሪያ ቶዮታ እንግዲህ ያው ብዙ ለአበሻ ኮሚዩኒቲ ብዙ አገልግሎት የሚሰጥ ድርጅት ነው። በማማከርም ሆነ ለገዢዎች የመጀመሪያ ጊዜ መኪና ገዢዎች ለነሱ ምን አይነት አገልግሎት መስጠት እንዳለብን ምን ከከስተመሮቹ የምንጠብቃቸው ነገሮች እነሱን አሟልተን በተቀላጠፈ አገልግሎት የሽያጭ ስራችንን እናከናውናለን። ከዚህም በተጨማሪ ከሽያጭ ብቻ ሳይሆን ሰርቪስን በማድረግ መኪኖቻቸውን በመጠገን ለኢትዮጵያውያኖቹ በይበልጥ የ10% ዲስካውንት
ዲለርሺፓችን እየሰጠ ሰርቪስ እንዲያደርጉ እንጋብዛለን። እንደዚሁም ያገለገሉ መኪኖችን ፓርት በሚያስፈልጋቸው ጊዜ እዚሁ እኛ ጋር መጥተው በሀገር ልጅ ሴልስ ሰዎች እየተጠቀሙ በዚህ መሰረት አገልግሎት እንሰጣለን። ሰዎች ሲመጡ እኛ ጋር በዋነኝነት አበሻ ፍለጋ ነው የሚመጡት፣ ግን እዚህ ሲመጡ በጣም ይደሰታሉ። እንደ ሰው የክሬዲት ሁኔታ እንደ ሰው አቅም በአቅማቸው የምንችለውን ጥሩ የሆነ የወራዊ ክፍያ አመቻችተን አዲስም ሆነ ዩዝድ እናስደስታቸዋለን። ከጨረሱም በኋላ ኢንሹራንሳቸውን እንጨርስላቸዋለን። እንደገና ደግሞ ወራዊ ክፍያቸውንም በአውቶማቲክ ፔመንት ሴትአፕ እያደረግን ለሰርቪስም ሲመጡ እንዲሁም ወደፊት ወደ ቤተሰቦቻቸውን ወደኛ እንዲልኩ በጣም አስተማማኝ የሆነና በጣም ቆንጆ የሆነ ሰርቪስና አገልግሎት ነው ምንሰጣቸው። እዚህ ሜሪላንድ፣ ዲሲ፣ ቨርጂኒያ ለሚኖሩ ከደንበኞቻችን አድራሻችን 3750 ሪችመንድ ሃይዌይ ላይ ነው የምንገኘው። ብዙ የጥሩ ሴልስ ፐርሰኖች አሉን። በሀገር ልጅ ቋንቋ ተጠቅመው ጥሩ አገልግሎት ለመስጠት ስለሚችሉ በምትጎበኙን ጊዜ በቂ የሆነ ሰርቪስ አግኝታችሁ እንደምትሄዱ እተማመናለሁ። እሺ ተመራረቅን። እንግዲህ መቅዲ ምርቃትሽ ይድረስልሽ። አሜን አሜን አሜን። ስለዚህ አሁን ደግሞ ብንጫወትስ? ስለዚህ ጌሙ ምን መሰለሽ መቅዲዬ፣ ሁላችንም መልካም ምኞታችንን ገልጸንልሻል። ምን ታደርጊያለሽ? ይመጣልሻል፣ ተጣጥፎ ተቀምጦ መጥቷል፣ ተዘጋጅቷል። ሲመጣ ጊዜ ከዛ ውስጥ እያነሳሽ ታነቢውና ይሄንን የጻፈው እከሌ ነው። ስለዚህ አንድ እሱ ነው። ሁለተኛው ጌማችን ደግሞ የመቅዲን ሆድ በራሳችን ላይ እናደርግና ገመድ ይሰጠናል፣ ለክተን ይቆረጣል። ከተቆረጠ በኋላ እሷ ጋር ሄዶ ልክ የመጣ አሸናፊ ስለሚሆን ሽልማት አለ። አሁን አሸናፊ ነኝ እንዳልኳችሁ የቅርብ ርቀት ስለሆነ ስለዚህ ሆረ ኮድ ጽፈሻል ማለት ነው አይደለም። ያን ጥበብሽን ተጠቀሚ እንግዲህ ማለት ተጠቀማል። አንዳንደኛ የምትወጪው እሺ ሊያይ የኔ ቅመም እህት መቅዲዬ ከትንሿ ቅመም ጋር በሰላም እመቤቴ ለመውለድ ያብቃሽ ያብቃን። እመቤቴ በሰላም ሁለት ታርግሽ አሜን። ይሄ የጽጌ ነው። ጽጌረዳ ደበሳይ ተሸላሚ ናት ማለት ነው። ጽሁፉ እናቴን ይመስላል። እንደዚህ ልቅም ያለ ነው፣ ግን ቅመምና እህት ትንሿ እህቴ ሲል ያው ጽጌ ነው። ስለዚህ ሁለተኛው ላይ ካሸነፍኩ ነው ሽልማቱ ባንዳ። እሺ አረብኛ ገጠመሽ? አረብኛ ገጠመኝ ይፈልግ መነጥር ላምጣ። ኤሲ ቅዋዬ የሚባል ኤሲ ቅዋዬ ይላል፣ ግን ተቀጥሎ ያለው ላም እውነት ኤሲ አለበት። እሺ የሆድሽን በጀርባሽ ያርግልሽ፣ ፈሪሃ እግዚአብሔር ያለው ልጅ ይስጥሽ፣ ጠላ ቤቱ ብራንች ይከፈት። እቺ ሊያናት ዛፊ ወርቅዬ ጠላ ቤቱ ብራንች ይከፈት። አሜን። እንዴት አመጣሽ? ይሳቅልኝ ያረፈ አይደለም ኤሲዬ እንዴ ምን ነው መኝዬ እሳት ታደርጊያለሽ ማለት መቅዱ ካዬ ውለጂ ክበጂ የብዙዎቻችን እናት ያድርግሽ፣ የብዙዎች እናት ያድርግሽ። የምትካሽበት የምትደሰችበት ጊዜ ያምጣልሽ ያምነኒ የቦልቡዬ እናት። ይችኛዋን ደግሞ ፎርድ በት አሉሽ። እሺ አንቺ እኮ ተጠጋዩ ማይላቢው ፍሬከርስ እቺ ኩቱዬ ናት። ፍሬከርስ በጣም ተወዳታለች አይደል? ድስሪ ፍሬከርስ ይላል እናት ስቃሉ ስለሚጠፋባት ፍሬ ምን ነበር ተለኛ ፍሬከርስ ይልሻል። የሆንሽ ነገር አዎ፣ እቺ ኩቱዬ ናት። ኩቱ ግን አንቺ ጽሁፍሽ እንዲያምራል። ፎርድ በት ግን በጣም ደስ ፎርድ በት ግን ቮልቮ ስለሆነ ቮልቮ ነው አለ። እቺኛዋን ደግሞ ፎርድ ቮልቮ እኮ በጣም ወፍራም ስለነበር ደግሞ ይዊ ናት መጀመሪያ ያለችው። ቀጠልኩኝ። መቅድዬ ያጥሮፍ አትስማሽ። ከባድ ነው። ሁሉም ያጥሮፍ አትስማሽ ስለምን ማን ነው ሁሉ ያጥሮፍ አትስማሽ የሚልሽ? ያጥሮፍ አትስማሽ በቃ እሱ ብቻ ነው። ኧረ
ይሄ ከበደኝ። ምክንያቱም ምንም ነገር የለውም አይቺ ብቻ ናት የማና ነው አጠር አድርጋ ሀሳቧን መግለጽ ትወዳለች። አሁን ላይ ያው መምህሩ ትምህርት ቤትም ስለነበረች አዎ የኔ ነው። ውይ እንዴት ደስ ይላል ያምነንዬ እህት እኮ ልትመጣ ነው። ውይ እንዴት ደስ ይላል ያምነንዬ እህት እኮ ልትመጣ ነው። ለሶስተኛ ጊዜ እንዳትደግሚው መልሽ። ውይ እየተመራመረች እኮ ማን ሊሆን ይችላል? ማን ሊሆን ይችላል ግን እስቲ ከእናንተ ገምቱ። ከቤት አጠገቧ እንደዚህ ነው ያለችው። አንቺስ መቅዲ ቮልቮ አትልም ነበር ነው? ለነገሩ አምነን ቮልቮ አትበሉኝ። ውሳኔሽ ግን የራስሽ ነው። እኛ አሁን ልናምታታ ነው። አይ ቮልቮ እንዳትይኝ ሂዊ ብሎኛል። ለዛ ነው እየነገረች። አዎ እና በጣም እየከፋው ነው ፍራም ስለሚሉ ቮልቮ እንዳትሉኝ ብሏል። አንቺ ግን ማንን ገመትሽ? ውይ ምናምን ቃል የምትጠቀሙ ሂዊ ናት። ውይ ምናምን የምትለው ሂዊ ናት። ስለዚህ ነው ሂዊ አንቺ ነው በትክክል ተመልሰ የኔ ቆንጆ መቤቴ ትቅረብሽ አጥሮፍ አትስማሽ። ይሄ ስምረት ነው አይደል? ለምን ከፍ ብላ ጽፋለች? የኔ ቆንጆ ስንተኛ ነበር የምትወጪው? አማርኛ በተለይ ደግሞ ንባብ ንባብማ አንደኛ አስበሽዋል መቅድዬ? ቆንጆ አይነት ትልልቅ ቆንጆዬ ህፃን እንደምትመጣልን ሉላዬ ነሽ አይደለሽ? ወይኔ ተሸወ አይ አንቺ ነሽ የኔን አትገምቺም ያልኩሽ ለዚህ ነው አይደለሁ? ያሳቋና መጣሽ ብላ እንዴ ሊያይኩት። ስለዚህ የዚህ ባለቤት ማን ነው? እየሳቀች ነው ብቻዋን ባለቤት። ለምን እሺ ቆይ ያንቺ ካልሆነ የዓለም ይሆናል። በቃ ለመሰሽ ጽሁፏ ትንሽ ነው። ከዛ ግን በቃ የዓለም ነው። እሺ ያንቺ ነው ነይ ላይ የኔ እቺ ነው። በጣም መልካም እናት መሆንሽን ለመመስከር በቂ ምክንያቶች አሉኝ። ደግነትሽ፣ ቡቡነትሽ፣ መንሰፍሰፍሽ ሁሌም ይገርመኛል። እመቤቴ ትቅረብሽ መቅድዬ። ይሄ ከሽልማት በላይ ነው። ራሳን መጀመሪያ ብታነቢ ኖሮ ከኔ ነው ብለሽ ትገምቺ ነበር? አልገምትም። አዎ እሱን ያልኩሽ። አዎ ካንቺ የምገምተው የአይኑን ነበር። ስለዚህ አንቺ ጽሁፍ ላይ ረቂቅ ነኝ እያልሽ ነው። እንዴት ሲመጣብኝ አሁን እንግዲህ በጣም እንትኑ ዙሩ ተካሯል። ከባድ ሆኗል። እነዚህ ሽልማቶች ከቁጥራችን በላይ ናቸው። ማን ነው የመጨረሻው አሸናፊ የሚለውን የሚለየው? እሺ የመቅዲን ሆድ እናያለን። መጀመሪያ ሆዷን ታዩና እሳቸው የሚያሸንፉ አልትራሳውንድ ነው የሚያሸንፉ አልትራሳውንድ አንዴ ወሰድ ታረጉና ምን ያህል ነው መጠኑ ብላችሁ በራሳችሁ ላይ ታሳዩታላችሁ። የመጨረሻውን አሸናፊ የምትለይልን መቅዲ ናት። እንግዲህ ራሷ ላይ ታረግና ማን ነው ልኩን ያመጣው ነው። ካላሸነፈች የማሸንፈው እኔ ነኝ። አልኩኝ እኮ እና ባንቺ ወገብ አይሆንም። ሽንቅጥ ያለ ወገብ አስበሽዋል? አዎ በራነሰብኝ ይሄ ነገር እዚህ ጋር ቁረጭ። ኧረ አላማረኝም ተናግሬያለሁ። ስለዚህ ያጨርሰናል። እንግዲህ ከማዬ ደግሞ እንጀምርና ትለካለች። መለካቱ ይጀምራል። ጨረሳችሁ? አዎ እማ አይገርምሽም? አይገርምሽም? እናት ግን እስቲ ማርያም እኔ የመዲናት ቆሜ ነው ያጨረጨኩት። አይገርምም? ያ በጣም ታውቃለች። ሂዊ ደግሞ ቀጥይ እስቲ። የብርት ነው ማጠረ ግን ግምቷ በጣም ጥሩ ነበር።
ምን አለ ልስጥሽና አንድ እንካፈል በያት። እኔ ደግሞ ትንሽ አጥሯል። ትንሽ በምንድን ነው ይባል? ለትንሽ ነው በቃ። የሚገርመው ውጤቱን ያመጡት እናትሽ ከውጤቱ ደግሞ ጎደል ያለችው እሷ ማለት እናትና ያልወለደ ሰው እናታየሽ ስለዚህ ተሸንፋችኋል። አምስቱንም ስጭልን፣ ለነሱ ለእንግዶች ስጭልን። በእውነት እጅ ሰተናል። እጅ ሰተናል። ሽልማት ለነሱ ተስማምታችሁ? እኔና ጽጌ አንዱ እንካፈለዋለን። በሆድም ተመሳሳይ እዚህ አካባቢ እኮ የተቀራረበ የለም። እነማ ግን ቢያንስ ስለተቀራረቡ ሽልማቱን ይሰዱ። ቤተሰብ አሸንፏል። ቤተሰብ አሸንፏል። እሺ ያው ምንን ከበር ነው የሚቀበል ማያ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ኢቢኤስ ያው ሽልማት ለምዶብኛል። በስቷል ሽልማት አይደል? አንቺ የበዛ ነው። ኢቢኤስን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ኢቢኤስ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። አስፊትዬ በሰላም ለሀገሩ ያብቃው ከነ ሙሉ ጤናው። የሁላችንም ምኞታችን ነው። እናመሰግናለን። ለክርስትናው ደግሞ እንደዚህ ለመሰባሰብ ያብቃ። አሜን አሜን። በጣም አመሰግናለሁ። በእኔ እንጃ ያው በቃ በጣም አመሰግናለሁ ብያዋለሁ። ከካሜራ ጀርባ ያሉ በጣም ጠንካራ ሰዎች አሉ። ከመጀመሪያው ጊዜ ጀምሮ አንዳንዴ አይመስልም የሆነ ውስጣችን ያለውን ፍቅር፣ አክብሮት ለመግለጽ ጊዜና ቦታ ስለምንፈልግ ነው እንጂ ስንገባ ስንወጣ ለነዛ ሰዎች ቦታ ያለን አይመስልምና በጣም ትልቅ ቦታ ነው ያለኝ። ሰርግ አስመስላችሁ ስለጠበቃችሁኝ በጣም አመሰግናለሁ። በቃ አለቃዬን ቃላት የለኝም። በቃ በጣም ኑሪልኝ ሁልጊዜ። አመሰግናለሁ። ከረጅም ማማ ላይ ጥንቅሽ የበላ ሰው ከጎድጓዳ ስፍራ ጠይም የሳመ ሰው እንኳን ሽማግሌ ዳኛ ማይመለሰው እንኳን ሽማግሌ ዳኛ ማይመለሰው ዳይተናው ከእንግዲህ ታክተ የሆዷን ምቃ መግድዬ አበባዬ እንኳንም ደስ አለሽ ስላርግ መግድዬ እንኳን ደስ አለሽ። የትኛው ዘፈን እንደምመርጥልሽ ግራው ግበት። አይ ጠይም አለበት እኮ ጠይም ዋሽ እሰይ መግድዬ ቢሲንካ እመቤቴ በሰላም ሁለት አድርግሽ። እንኳን ደስ አላችሁ ምእመናን፣ በግራም በቀኝም ያላችሁ የኔዎቹ ናችሁ እንዴ? እሰይ እንኳን ደስ አላችሁ። እሑድም በኢቢኤስ አስፍዬ አህለን ወሳህለን አስፍዬ። አጥር ወፍ አትስማሽ በባህላችን አይደለም እንዴ? እዚህ ጋር ደግሞ ከጀርባ የሚሆና ቤቢ ይላል። በጣም ያ እንኳን ደስ አላችሁ። በጣም ደስ ብሎኛል መቅድዬ።
በአንድ ወቅት የበዓል ስጦታ እየሰጠን ትዝ ይልሻል ወደ ሆነ ሰፈር ውስጥ ነበርና አብረን ነበርንና አንድ ቤተሰብ እንዲሁ ገባ ስንል በቃ በጣም የተመኙልሽ ነገር እኛና ትዝ ይልሻል ዳቦ ቆርሶ ምን ብሎ እንዴት እንዳስተናገዱን እና በሰው ልብ ውስጥ ትልቅ ስፍራ ያለሽ እህታችን ነሽ። ስለዚህ መልካምነት ያው ይከፍላል ይባላል። ያንቺ መልካምነት ባንቺ ውስጥ እናያለን፣ በስራሽ ውስጥ እናያለን፣ በቤተሰቦችሽ እናያለን። ዛሬ ደግሞ በሌላ ፍሬ በሌላ ዘር ያንቺ መልካምነት የምናይበት ጊዜ ነውና በድጋሚ እንኳን ደስ ያለሽ እንልሻለን። ቤቢዬ እንዲያድግ ወይም እንድታድግ ጾታው ታውቋል? አልተናገርኩም ነበር። ሴት ናት ግን አቦታይ ዋው ሴት ሳልስሞት ቅድም ስማለሁ ብዬ ማሚ እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ መቅዲያው አስረስታይ ነው። እንኳን ደስ አለሽ እንኳን ደስ አላችሁ መመናን ሁላችሁም እንኳን ደስ አላችሁ እንኳን ደስ አላችሁ። ስለዚህ ይሄ ሽሩሩ ነው። የተለያዩ ነገሮች አሉ። ብርድ ልብስ አይደለም በረድ ሲላት ሸፈርፋል። ልጆች ሙቀት ይፈልጋሉ። ይሄን ታውቂዋለሽ ላንቺ አይነገርም። በዘመኑ ሙቀት ላይ ሙቀት በጣም 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 የክት ነች። ኤም ኤንድ ዋይ ትላለች። ወዲ በላት ባሻ ኤም ኤንድ ዋይ ትላለች። ኤም መቅዲ ስትሆን ኤንድ አለ ኤንድ ያው ኤንድ ዋይ ዮኒ መቅዲና ዮኒ ነሲ ግቢ መቅዲና ዮኒ ልዩ ብራንዳችን ነው። ያ በእውነቱ ይሄ ነገር ምን እንደሆነ ይሄ ዋናው የሚያስፈልግ ነገር እዚህ አግዙኝ ገዛለሁ እንደውም እያልኩኝ ቆይ ከሌላ ቦታ ይሄን አላወቁትም። ይሄ መጠቅለያ ነው። መጀመሪያ ልጅ ሲወለድ ሆስፒታል የምትጠየቀው ይሄን ይዘሃል ወይ ነው። ካለሽስ መጠቅለያ አዋሉዱ ትመለሳለህ። አይ ትመለሳለህ በልዩ ትዕዛዝ ማሚ በጣም በጣም እጅግ በጣም እጅግ በጣም ተቀርበ ነገር ጎሽ ሲያጁ ተርተር ተደርጎ መታየት አለበት። ወይኔ ወይም ከትልቁ ላይ ያዝልሽ ነው። በጣም ያምራል። ይሄ በጭብጨባና በእልልታ ካልወጣ አንሰጣው። አቤት ከረባት አቤት አቤት ቢራቢሮ በተርፍ ላይ በተርፍ ላይ ዋው በጣም ነው የሚያምረው። እስቲ ሹሩ ትንሿ መቅዲ በጣም ልዩ ነው። ያ በተርፍ ላይ ላቭ ስቶሪ እንለዋለን። ይሄ በፍቅር የተጠመቀ የልጅ መጫወቻ ነው። ማንኛውንም ጨዋታዎች ስታደርግ ቤቢዬ እዚህ ትጫወታለች። ኦ ያ ያውልሽ አየሽ አረ መቅዲዬ ይሄ ምንድነው? የቤቢዬ ማጠቢያ ነው። ዋው በቃ በጣም ቤቢዬ ትታጠባለች በዚህ ትራሽ ዋተር ወደዛ የመጨረሻው እና ልዩ እቺኛዋ ናት። እቺ በጣም ዘመናዊ የሆነች ውስጧ ታያታለሽ መቅዲዬ ላዞርልሽ አየሻታል መታጫወታለች። BMW ቢያት ይሄንን ይመስላል። ትልቁ ነገር ፍቅር ማሳያ፣ አክብሮትን ማሳያ፣ ቤተሰባዊነትን ማሳያ፣ መልካም ምኞትን ማሳያ ነውና መቅዲዬ በድጋሚ እንኳን ደስ ያለሽ። እመቤቴ ማርያም በሰላም ወለድ ታድርግሽ። አምላክ ካንቺ ይሁን። ዘመንሽ የተባረከ ይሁን። ከወሊድ በኋላም ከወሊድ በፊትም አምላክ በእጆቹ ያድርግሽ። በጣም እንወድሻለን መቅዲዬ። አመሰግናለሁ። እኔ በጣም እያሰብኩ ነበርና እቃዎቹ እንደተባለው አንዳንዶቹ እቃዎች እዚህ የሉ፣ አንዳንዶቹን እቃዎች ደግሞ ለማየትም ትንሽ ጊዜ አልነበረኝም እና የእውነት እየደረስኩ ስመጣ እያሰብኩ ነበር ምንድን ነው የምናደርገው እያልን ከባለቤቴ ጋር እንደውም እሱ ሌላ ሀገር ሄጄ ይዤ እመጣለሁ እያለ ነበርና አሁን ምንም እንደማያስፈልግ ነው ያየሁት። ሁሉ ነገር እንገዛ ያሰብናቸው ነገሮች በሙሉ ሁሉ ነገር በጥሩ ሁኔታ በሚያምር በቃ በሞላ መንገድ ተገዝቷልና በጣም ነው የማመሰግነው። ምንም የቀረ ነገር የለም። አሁን ሚሚ ብቻ ናት ሁሉ ነገር ተሟልቷል። በጣም አመሰግናለሁ። እግዚአብሔር ያክብርልን። አመሰግናለሁ። ምን ይባላል? እኛ በጣም ነው የምናመሰግነው። እንግዲህ ኢቢኤስ ሁልጊዜም ቤታችን ነው ስንል እንግዲህ በዚህ መልክ አንዱ መገለጫ ነው። ቤተሰባዊነት የምናይበት ነው። የስራ ቦታችን ብቻ አይደለም። ሁሌም እንደምንናገረው የቤተሰብ ያህል የእናት አባት ያህል የእህት ወንድም ያህል አብሮን ያለ የስራ ቦታችን ወይም ደግሞ ጣቢያችን ነው። በጣቢያችን በጣም እንኮራለን። ሁልጊዜም ጣቢያችን በሚገጥመን በችግራችንም በደስታችንም ሁልጊዜ አብሮን ስላለ በድጋሚ በጣቢያችን ያለንን ኩራት ወይም ደግሞ ለጣቢያችን ያለንን ኩራት ልንገልጽ እንወዳለን።